የኢትዮጵያን ቅኝ ግዛት ለማስወገድ ከፍተኛ 30 ምናምን ጦርነት አድርጋለች። የህዝብ መዝሙር የሌላት ይላል። አረ ይሄን ነገር እንዴት ነው ቼክና በብረት አንቀጥቅጦ የሚገዛው መሪ መጣባቸው። ቢዚ በነበረችበት ወቅት ተጠምዳ በነበረችበት ወቅት የሱዳን ወታደር የኢትዮጵያን መሬት እንደወሰደ ኢትዮጵያ ከሳ የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። ጂ+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። لا تملك لغة رسمية وخاض ምንም አይነት ኦፊሻል የሆነ ቋንቋ የላትም ይላል። ለምን ነው አላውቅም። ኦፊሻል ቋንቋ አላቸው የራሳቸው። አይ ቲንክ ነው ኤርትራ ትግራይ ቋንቋና የአረብኛ ቋንቋ ነው እንደውም ኦፊሻል ቋንቋችን ብለው የሚያስቡት። ግን አረቦቹ የሚያስቧቸው ግን እንደዚህ ነው። حربا ل30 عاما 30 ዓመት በጦርነት የቆየች إريتريا بلد صغير يقع في شرق أفريقيا على الساحل الغربي የቀይ ባህር በምዕራቡ አቅጣጫ የሚገኘው የሆነው ይላል ለግብጽ ማለት ነው እና ደቡብ ምዕራብ ላይ በጣም ትንሽዬ ሀገር የሆነች እናም የባህር በር ያላት ሀገር إلى البحر الأحمر لا تملك لغة رسمية ولا نشيدا وطنيا موحد ይሄንንም አላውቅም ነበር። አንድ የራሷ የሆነ ሁሉንም የሚያሰባስብ የሆነ ምን ይባላል ኦፊሻል ቋንቋ የሌላት ሌላው ቀርቶ ይልና ነሺድ ወጠኒ የሚስማሙበት የሆነ የህዝብ መዝሙር የሌላት ይላል። አረ ይሄን ነገር እንዴት ነው ቼክ እናድርግ። የኤርትራ ህዝብ መዝሙር የሚያውቀው አለ? በትግርኛም ቢሆን እስኪ የሚያውቀው አለ? የኤርትራ የህዝብ መዝሙር እንዴት ነው? እስኪ እንየው። አንተም አይደለም የሚባለው ነሺድ الوطني ይኖራል ግዴታ። እንዴት ነው እንደዚህ የሚላቸው? ኤርትራ ላይ የማይሆን ነገር ያወራል እንዴ? እስኪ አለ ማለት ኤርትራ እናልቀሰ ተደምሲሱ እናልቀሰ ተደምሲሱ አለበት ሁሌ አላህ መደምሰስ ምናምን ያለበት ነገር ይቅርብን። መስዋዕተ ባህርነት ተደምሮ እንስማው በደም እኔ ሰብቹ አላውቅም ነበር ዛሬ አሰማኝ። ኤርትራ 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 ባልደማ እናልቀሰ ተደምሲሱ ማሻአላህ መስዋዕተ ባህርነት ተደቢሱ ኤርትራ ኤርትራ ተደምሲሱ ድጋሚ ኧረ ተው ተደቢሱ ኮይኑ ስማ አይ አላቸው አንተም አላቸው። ስለዚህ ለምን እንደዚህ እንዳለ አይገባኝ። ሙወሐደን ይላል። ምናልባት አፋሮቹን ምናምን ያልሰበሰበ በሌሎቹን ያላካተተ ነው ለማለት ከሆነ አላውቅም። ولكنها تملك تاريخا عميقا ግን በጣም ጥልቅ ታሪክ አላት ኤርትራ።
ኤርትራዬ شعبها موزع بين 9 قوميات وأكثر ወደ 9 የሚደርሱ የተለያዩ ጎሳዎች ያላትና በዛ የተበታተኑ من 10 لغات من دون اعتراف بلغة رسمية ምንም እንኳን አንድ ኦፊሻል ቋንቋ ባይኖራትም ይልና ግን 10 የሚደርሱ ቋንቋዎች አሉባት خاضوا حربا ضروسا ضد الاستعمار الإثيوبي የኢትዮጵያን ቅኝ ግዛት ለማስወገድ ከፍተኛ 30 ምናምን ጦርነት አድርጋለች ይላል ይሄ የግብጽ ትርክት እንደዚህ ነው ማለት ነው የኤርትራው ሸፋፋ ትርክትና የግብጽ ትርክት አንድ አይነት እንጂ ኢትዮጵያ ከኤርትራ ጋራ በሚያደርጉት ሌላው ቀርቶኮ ኢሳያስ አፈወርቂ እኮ ፕሬዝዳንት የኤርትራ ሉን የኢትዮጵያ ፕሬዝዳንት ሉን ብሎ ጠይቆ ነበር አይደል እንደሰማ ነው ስለዚህ ይሄ ማለት ነው ለኤርትራ ነጻነት አልተዋጋም ማለት ነው عام 1993 أعلنوا النصر وصارت إريتريا واحدة من أحدث الدول الأفريقية ከዛ ትንሿ የመጀመሪያዋ አዲስ ሀገር በመጨረሻ የመጣች ሆና تلتافي مالتنا متى ولكن الطريق لم يكن معبدا فبعد الاستقلال جاء الحكم الحديدي كذا بهالا يوت سفر دباچو من هي يغبصو ميديا نو بليلا سايد مالتنا من يلال كذا بهالا ببرت አንቀጥቅጦ የሚገዛው መሪ መጣባቸው ይላል الإغلاق الكامل والنظام العسكري الدائم لا انتخاب نعم ቋሚ የሆነ ወታደራዊ በብረት አገዛዝ ህዝቡን ቀጥለጥ አድርጎ የሚገዛ ሰው መጣባቸው ስለ ምርጫ አይወራም ማለት አይታሰብም لا صحافة حرة ولا ሌላው ቀርቶ ጋዜጣ የለም መጽሔት ነፃ የለም دستورا مفعلا وبين جبالها وسواحلها تسكن أمة معلقة نعم بترارا ማከል የሆኑ ህዝቦች ለጥፍ ተንጠልጥለው ይኖራል ምንም ነገር ከዓለም ጋር ግንኙነት የላቸውም ይላል منعزلا لا تبحث عن توازن بين الاستقلال السياسي والحرية الداخلية نعم يا ፖለቲካዊ ነጻነት የሚሉት ነገር የውስጥ የራሳቸው ነጻነትን ሳያመጣ እንደታሹ ያሉ ህዝቦች ኤርትራ እንደዚህ ይሄን ይመስላሉ ኤርትራውያኖችን እነዚህ ሲገልጿቸው በዚህ መልኩ ነው የሚያስቀምጧቸው ወደ ማክሮን ከመሄድ በፊት የመጨረሻ ከአብዱል ፈታህ አልቡርሃን ጋር በተያያዘ ያለውን የኢትዮጵያውን ጉዳይ በተመለከተ በዚህ መልኩ አንዳንድ ጊዜ ሲያወሩት እናያለን ከዛ ውስጥ አልጀዚራ ሰሞኑን ከዘገቡት ወይም ደግሞ ትላንት ናምን ካወጡት አንድ ዘገባ እንደ ዶክመንተሪ አድርገው ይሄን ይመስላል የኢትዮጵያን ስም ለማጠልሸት በጣም ከሚሰራ የግብጽ በግብጽ ቡድን የሚመራው የአልጀዚራ ጣቢያ አንዱ ይሄ ነው እንስማው مناطق حدودية متنازع عليها አከራካሪ የሆነ መሬት ተጋሪ የሆኑ አካሎች ኢትዮጵያና ሱዳን جريان مياه يقف على رأسه سد ضخم سد النهضة የሚባል ግድብ የቆመበት የሆነ ደግሞ የጋራ ወንዝ ወይም የህይወት ደም ስራቸው የሆነ ወንዝ ያለበት وحرب داخلية تطلق معها الاتهامات هنا የውስጥ ጦርነቶች ያሉበት የሆነው የሱዳን ከኢትዮጵያ ጋር ደግሞ በወቀሳ እየተወራወረ ያለ جارتان إفريقيتان تجمعهما الحدود وتفرقهما ملفات الأمن والمياه والسيادة ምንም እንኳን ድንበር ሁለት ጎረቤቶች ናቸው ድንበር የሚያጋራቸው ቢሆንም ግን የውሃ ደህንነት ጉዳይ እና የመሬት ሉዓላዊነት ጉዳይ ግን ያለያያቸዋል ይላል ይሄ የግብጽ ትርክት ነው በነገራችን ላይ እንጂ ሱዳን ከአልቡርሃን በስተቀረ ሌላው የሱዳን ምሁራን የመሳሰሉት የኢትዮጵያ ህዳሴ ግድብ እንደሚጠቅማቸው እንጂ የሚያወሩት እነሱ እንደሚሉት የሚያለያይ ሐሳብ አይደለም فما أبرز أسباب التوتر بين إثيوبيا والسودان በኢትዮጵያና በሱዳን መካከል ዋና ልዩነት ብለን የምናስበው ታዲያ ምንድነው ይላል እሱን ነው የምናየው በዚህ አጋጣሚ እንዳለ
በጣም አመሰግናለሁ ኡስታዛችን ስለ ሁሉ ጊዜው ጥረትህ በጣም እናመሰግናለን ኢትዮጵያም ታመሰግናለች ይላል ቴንኪው በጣም ወንድም አለም ቴንኪው ለሱፐር ቻት ድጋፍህም እንደዛው في مايو 2026 اتهم الجيش السوداني إثيوبيا بالارتباط بهجمات مسيرة بماي هولت لاي የኢትዮጵያ መንግስት በድሮን የኔን የካርቱም ኤርፖርት አጥቅቷል ሲል ከሷል የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ በተጨማሪም የመኖሪያ አፓርታማ ፒያሳ ራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል ለበለጠ መረጃ በ0942 068086 ፈጥነው ይደውሉ هدفت مطار الخرطوم ومناطق أخرى داخل البلاد እንዲሁም ሌሎች አካባቢዎችም በሱዳን አንዳንድ ውስጥ ሀገሩ ላይ متحدث باسم الجيش إن المسيرات انطلقت من مطار بحر دار في ወታደሩ ቃል አቀባይ እንደሚለው ከኢትዮጵያ የባህር ዳር ኤርፖርት የተነሳው ይህ ድሮን إثيوبيا وربط هذه الهجمات بدعم تقدمه أديس أبابا إلى قوات الدعم السريع نعم ይህ ጥቃት ከኢትዮጵያ በኩል ለልዩ ኃይሉ ወይም ለሚሊሻው የሚሰጠው ድጋፍ ከሆነው አንዱ አካል እንደሆነ አድርጎም ገልጾታል لكن إثيوبيا رفضت الاتهامات واعتبرتها لا أساس لها بين ኢትዮጵያ ግን ይህ ባዶ ምንም መረጃ የሌለበት وليسيل አጣጥሎታል الاتهام والنفي فتحت هذه الهجمات ملفات خلاف أوسع بين ይህ በእንዲህ እንዳለ ግን የዚህ ልዩነት ሂደት እየሰፋ ሌሎችንም ፋይሎች ጎትቷል الجارتين تحمل تاريخا من التوترات والشد والجذب أبرزها ملف سد النهضة الإثيوبي የሁለቱ ሰጣ ገባ ወይም መጓተት ከወለዳቸው አንዱ የችግሮች ውስጥ ወይም የችግሮች መንስኤ ውስጥ አንዱ ህዳሴ ግድብ የሚባል አለበት ذلك المشروع القومي الذي أنفقت عليه أديس أبابا المليارات بها ኢትዮጵያ በቢሊየንስ ወይም ብዙ ቢሊዮኖችን ከፍላ የሰራችው የሆነውና ህዝባዊ የልማት አውታር هذا في خدمة خطط التنمية في البلاد هذا الملف تحديدا يمثل ይህ ሀገርን ለማገልገል ተሰራ የሆነው የኢትዮጵያ ልዩ የህዝባዊ ልማት ايقا وازمه لدول اخرى تقع في مصب النيل الازرق በናይል የመጨረሻው ወይም የመፋሰሻው ሀገሮች ደግሞ ላይ ጭንቀትን ፈጥሯል السودان ومصر ሱዳንና ግብጽ بالنسبه للخرطوم الخطر لا يتعلق بحصه المياه وحدها بل የሱዳን ችግር ትልና የውሃ እጥረት ላይ ወይም የድርሻ ማጠር ላይ ብቻ የተንጠለጠለ ሳይሆን بطريقه تشغيل السد وكميه المياه التي تطلق او تحجز በኢትዮጵያ የህዳሴ ግድብ የሚያዘው የውሃ መጠንና የሚለቀቀው የውሃ መጠንም ጋር የተያያዘ ይሆንና በዛ ላይ ሊደርስባት የሚችለው ተጽዕኖ ጋራ የተያያዘ تأثير ذلك على السدود السودانيه በተለይ በሱዳን የተለያዩ ግድቦች ላይ ሊኖረው የሚችለው ተጽዕኖን ተከትሎ الزراعه والفيضانات الامر በእርሻውና በጎርፎች ላይም የተያያዘ ነገሮች አሉ الذي عبر عنه وزير الري السوداني عام 2021 حين قال إن الملء الأحادي لسد النهضة يمثل تهديدا مباشرا للأمن القومي السوداني يا سودان يا ألفوا يا من دناسمو يا مسنونا يا وها مينستر ياسر عباس ميبالو እንደገለጸው የኢትዮጵያ የህዳሴ ግድብ ላይ እኛ ተናበን አብረን አለ መስራት ለሱዳን ከፍተኛ አደጋ ነው ይላል ስለዚህ ተናበባ መተሌላ مع تعثر المفاوضات بين مصر والسودان وإثيوبيا أصبح السد ورقة ضغط سياسية بين الأطراف الثلاثة إثيوبيا مضت في المشروع وافتتحت السد رسميا ኢትዮጵያ ምንም እንኳን የውይይቱን ሂደት በሶስቱ መካከል የማስቀጠሉ ሂደት ፍላጎት ኖሯት አብረው ቢሳተፉም ግን ምንም አንድም ደረጃ ላይ ሳይደርሱ መጨረሻው የዝግ የሆነ መስመር ላይ ሆነው አሁን ላይ ውይይቱ ተቋርጧል ኢትዮጵያ
በስራዋ ቀጥላለች። في سبتمبر 2025 بينما عادت مصر للاعتراض واعتبرت أن تشغيله من دون اتفاق قانوني ملزم يهدد مصالح دول المصب. هنا ኢትዮጵያ የህዳሴ ግድቧን ጨርሳ አስመረቀች። ግብጽ ግን ይህ የተናጠል ስራ በመሆኑ እንቃወማለን ብላ መግለጫ ሰጠች። يظهر سبب إضافي لحساسية أديس أبابا تجاه الخرطوم. كلما اقترب السودان من الموقف المصري في ملف السد شعرت إثيوبيا بأن جبهتها الشمالية الغربية تتحول من جار يمكن التفاهم معه إلى طرف في معسكر ضغط عليه. በኢትዮጵያ በኩል የሲሲ መንግስትና የአብዱልፈታህ አልቡርሃን መንግስት አንድ ላይ በሆኑ ቁጥር በዛ በኩል የጋራ የሆኑ ስጋቶች ሆነው እንደሚመጡባት ትናገራለች። ምክንያቱም ከሱዳን ጋራ መግባባት የሚቻለው ሲሲ ከዛ ውስጥ ሲወጣ ነው። ሐቁን ነው የሚናገሩት። ልክ لكن السد وآثاره رغم أهميتها ليس السبب الوحيد وراء التوتر بين الجارتين. هناك የህዳሴ ግድብ ተጽዕኖሚውን ወይም አሉታዊውን አዎንታዊ ገጽታው ሳይሆን ግን በብዛት ይህን ችግር እያባባሰ ያለው ሌላ ነገር አለ ትላለች። نزاع حدودي آخر يقف في قلب تلك الخلافات. በዚህ ልዩነቶች መካከል ሌላ የድንበር ልዩነት ደግሞ አለ። منطقة الفشقة. هذه المنطقة ፈሸጋ የሚባለው አካባቢ تقع على الحدود بين السودان وإثيوبيا، تتمتع بخصوبة عالية جعلتها موضع تنافس طويل. በጣም ለውድድር ለውይይት የዳረገው ደግሞ ይህ ቦታ በጣም የሚለማ የሆነ መሬት ከመሆኑ ጋር ተያይዞ تعود إلى بدايات القرن العشرين بينما عاش وزرع فيها مزارعون إثيوبيون سنوات طويلة خصوصا من إقليم أمهارة. በተለይ ከአምሃራ አካባቢ ቤኒሻንጉል ታልፎ ከዛም ፈሸጋ አካባቢ በደንብ እርሻ የሚሰሩበት የሆነ ኢትዮጵያኖች የራሳቸው መሬት ብለው የሚያስቡት ነው። الجيش السوداني على ما بين 60 إلى 70% من ከዛ الأراضي በኋላ ከ60 እስከ 70% ቢሆነውን ደግሞ መሬት በኢትዮጵያ የትግራይ ጦርነት ጊዜ አብዱልፈታህ አልቡርሃን ሄዶ ተቆጣጣ። المتنازع عليها. بينما ይህ የአከራካሪ የሆነው ቦታ እንግዲህ በዚህ መልኩ አንዴ እነዚህ اتهمت أديس أبابا الخرطوم باستغلال انشغالها بالحرب الداخلية لتنفيذ هذه التحركات. ኢትዮጵያ በውስጥ የሰላም ማስከበር የጦርነት ሂደት ውስጥ ቢዚ በነበረችበት ወቅት ተጠምዳ በነበረችበት ወቅት የሱዳን ወታደር የኢትዮጵያን መሬት እንደወሰደ ኢትዮጵያ ከሰሰች። يمكن أن يقرأ في أديس أبابا كاستفزاز. الحرب نفسها ይህ ደግሞ ጉንተላ ተብሎ በኢትዮጵያ ተቆጥሯል። في إقليم تيغراي كانت من الملفات الحساسة بين الطرفين. فعندما اندلعت الحرب بين الحكومة الإثيوبية وقوات تيغراي عام 2020 تدفق عشرات الآلاف من اللاجئين إلى السودان. قدرت በሁለቱ ማለትም የህዋት መራሹ አማጽያንና ኢትዮጵያ መንግስት ማዕከላዊ ጦርነት በነበረበት ወቅት በጣም ብዙዎች ወደ ሱዳን ተሰደዱ። الأعداد حينها بنحو 50,000 لاجئ وتحولت ወቅቱ ወደ 50,000 ስደተኞች እንደነበሩ الحدود إلى منطقة حساسة أمنيا وعسكريا. ስለዚህ በደህንነትም በወታደራዊ ጉዳይም አካባቢው ትንሽ ውጥረት ያለበት هنا الحالة الكبرى من القتال في تيغراي بقيت الحساسية قائمة. إثيوبيا تتهم الخرطوم من حين إلى آخر بدعم عناصر مرتبطة. ስለዚህ ከዛ ጊዜ ጀምሮ ከዛ ተሰደው የሄዱትም ይሁን በወታደር መልክ ከዛ ሸሽተው የሄዱት በሙሉ ከሱዳን ወታደሮች ጋር አብሮ በመተባበር የኢትዮጵያን ደህንነት አሁንም እያሰጉ ነው ስትል ኢትዮጵያ እየከሰሰች ነው። اتهمت إثيوبيا السودان بدعم متمردين من جبهة تحرير شعب تيغراي وانتهاك وحدة الأراضي الإثيوبية. ስለዚህ የኢትዮጵያን ዳር ድንበር የሚጋፋ የሆነ የኢትዮጵያን ሉዓላዊነት የተጋፋ የሆነ ከሱዳን ወደ ህዋት የሚሄድ የሆነ እገዛና ትብብር እንዳለ ኢትዮጵያ የመሰከረች። وكالة رويترز كشفت في فبراير 2026 نقلا عن مصادر ووثائق وصور أقمار صناعية أن ሌላው ሮይተርስ በሳተላይት የተደገፈ ሌሎችም አንዳንድ ዘገባዎች ላይ የተደገፈ የሆነ ኢትዮጵያ ከልዩ ኃይሉ ከሱዳን በኩል አብረው የሚተባበሩ መሆኑን قرب الحدود لتدريب آلاف ብዙ ስላወራንበት የውሸታቸው في المقاتلين المرتبطين بقوات الدعم السريع، وهو ما اعتبرته الوكالة أول دليل مباشر على تورط إثيوبي في الحرب السودانية في الوقت الذي تنفي فيه أديس أبابا. ኢትዮጵያ ይህንን ጉዳይ
ፈጽሞ ውሸት ነው ብላ ያው ሮይተርስን ከዚህ አገርም እንዳባረረችው እናውቃለን። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ።